አሜሪካ በኤርትራ ላይ የጣለችውን ማዕቀብ ልታነሳ ነው። ሰላም ጤና ይስጥልኝ፣ አቤል አበሻ ነው። በአፍሪካ ቀንድ ፖለቲካ ላይ ትልቅ ለውጥ ሊያመጣ የሚችል መረጃ ወጥቷል። አሜሪካ በኤርትራ ላይ የጣለችውን ለዓመታት የቆዩ ማዕቀቦችን ልታነሳ መሆኑ ተዘገበ። ይህ እርምጃ በኢትዮጵያና በኤርትራ መካከል ያለው ውጥረት ምን መልእክት ይኖረዋል? ዝርዝር ዘገባውን አብረን እንከታተል። አብራችሁን ቆዩ። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸው ማዕቀቦች ልታነሳ መሆኑን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ የዜና ወኪል ዘገበ። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር ባገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋት ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነትን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች የትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ በአሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎት መናገሩ ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለችውን ማዕቀቦች የምታነሳ ከሆነ ኢትዮጵያ ባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው አሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረገውን የትኛውንም አይነት ሙከራ እንደሚቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው ሌላኛው በውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጠር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዋል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናት ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለችውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችል እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ ተመልከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ ውጭ ጉዳይና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት የቀረበው ጥያቄ ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ቤለኒ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን ገልጿል። የአሜሪካውን ታዋቂ ጋዜጣ ዌል ስትሪት ጆርናል ዘገባውን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች የአሜሪካ ማዕቀቦችን ለማንሳት ማሰባ የሚቃወሙ ትችቶች ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ አውጥቷል። ክቡራትና ክቡራን፣ የአሜሪካና የኤርትራ ግንኙነት መሻሻል በቀጠናው አዲስ የፖለቲካ ምዕራፍ ሊከፍት ይችላል ተብሎ ይጠበቃል። አቤል አበሻ ኒውስ ጉዳዩን እየተከታተልን እናቀርብላችኋለን። ለዛሬ የነበረ መረጃ ይህ ነው። በሌላ ዜና እስከምንገናኝ ሰላም ቆዩ።